ሰላም የተወደዳችሁ ቅዱሳን እንዴት ናችሁ? በኤፍኤም ሄለን ነኝ። ዛሬ እንግዲህ የአዲስ ዓመት መጀመሪያው ቀን ላይ እንገኛለን። እንኳን ለአዲስ ዓመት በሰላም አደረሳችሁ ለማለት እንወዳለን። እግዚአብሔር ምሕረቱን አብዝቶልን 2010ን በድል አጠናቀን 2011ን ሀብለን ዛሬ መጀመሪያው ቀን እንገኛለን። እንግዶችን ጋብዤላችኋለሁ። በጣም ድንቅ ወጣት ዘማሪያንን ዛሬ የፕሮግራሜ እንግዳ አርጌ ጋብዣችኋለሁ። ተመልካቾቻችን በዓልን ቤታችሁ እያከበራችሁ ቁጭ ብላችሁ እንድትመለከቱን ጋብዣችኋለሁ። በድጋሚ እንኳን ለአዲስ ዓመት በሰላም አደረሳችሁ። እስኪ እንግዶቼ ራሳችሁን ታስተዋውቁልኛላችሁ? ቀድሚያ ልሆንሽ እስኪ አመሰግናለሁ። እየባለ እሺ ይባል ዘማሪ እየባለ እሺ ከቤተክርስቲያን ልቀር ከካቶሊክ ቸርች እሺ ይባል እሺ ስሜ አማኑኤል ካሌ ይባላል። ከጉርድ ሾላ ስለ ክርስቶስ ቸርች። እሺ ወደንጂ ልምጣ። እሺ ዘማሪት ቤፌን ሜርሲ ይባላለሁ። የመጣሁት ከብሌሲንግስ ፎር ኔሽን ቤተክርስቲያን ነው። እሺ ፌናን በፍቃዱ ይባላለሁ። የመጣሁት ከሳሪስ ብርሃን ወንጌል ቤተክርስቲያን ነው። እሺ ሁላችሁም እንኳን ደህና መጣችሁ። እንኳን ለአዲስ ዓመት በሰላም አደረሳችሁ። ሜርሲ ቅድም ቤፌን ሜርሲ ቤፌን የሚል ወርድ ከስምሽ በፊት አስገብተሽ ነበር። ምን ለማለት ፈልገሽ ነው? እስኪ አብራሪልን። ምን ማለት ነው ቤፌን ማለት? ያ ቤፌን ማለት እንደነገርኩሽ ብሌሲንግስ ፎር ኔሽን ማለት ነው። ቤፌን ማለት እኔ ነኝ። ብሌሲንግስ ፎር ኔሽን ማለት የትውልድ በረከቶች ማለት ነው። የትውልድ በረከቶች ማለት ደግሞ እኔ ነኝ። እግዚአብሔር አብርሃምን እንደባረከው ዘፍጥረት 12 ላይ ቃሉን ባነበው ደስ ይለኛል። ዘፍጥረት 12 ላይ ቁጥር 2 ላይ ታላቅ ሕዝብም አደርግሃለሁ፣ እባርካለሁ፣ ስምህንም አከብረዋለሁ፣ ለበረከት ሁን፣ የሚባርኩን እባርካለሁ፣ የሚረግሙንም እረግማለሁ፣ የምድር ነገዶችም ሁሉ በአንተ ይባረካሉ። ስለዚህ አብርሃም እግዚአብሔር አብርሃምን የባረከው እየባረኩ ባርካለሁ ለበረከቱን ብሎ ነው የባረከው። ስለዚህ እኛ ደግሞ ገላትያ 3 ላይ እንደሚናገረው በአብርሃም በረከት ተባርከናል በክርስቶስ በኩል። ስለዚህ በዛ በረከት ብዙዎችን እንባርካለን፣ ትውልድን እንባርካለን። ስለዚህ ቤፌን ማለት እኔ ነኝ ትውልድን የምባርክ። ስለዚህ ከስምሽ በፊት እኔ የትውልድ በረከት ነኝ፣ የትውልድ በረከት ሜርሲ ነኝ እያልሽ ነው ማለት ነው? እሺ ተመልካቾቻችን፣ በዚህ አጋጣሚ ቤፌን ሜርሲ ከኔ ጋር አንድ ቸርች ነው የምናገለግለው። እኔ ብዙ ጊዜ ስሜን ስጠቀም ቤፌን የሚል ወርድ ከፊት አስቀድማለሁ። ይህ ማለት እሷ እንደተናገረችው የትውልድ በረከት ነኝ እላለሁ ራሴን ማለት ነው። ስለዚህ ራሴን እንደ ትውልድ በረከት አድርጌ ስለምቆጥር ከፊት ቤፌን አስቀድማለሁ ማለት ነው። በዚህ አጋጣሚ ሳልናገር ማለፍ የማልፈልገው ነገር ቤፌን ሾው ከብሌሲንግ ፎር ኔሽን ቸርች ስር የሚሰራ ትልቅ አገልግሎት ነው ብዬ አስባለሁ። ቤፌን ሾው እና መጽሔቶችን በየአመቱ በየጊዜያቶቹ እያተመ ለህዝብ የሚያደርስ ትልቅ ቤተክርስቲያን ነው። በዚህ አጋጣሚ የትውልድ በረከቶች ቤተክርስቲያንን ባለራዕይና መስራችን ነብይ ዮሲያስን በጣም ሳላመሰግን ማለፍ አልፈልግም። በዚህ አጋጣሚ እንኳን ለአዲስ ዓመት በሰላም አደረሰህ ለማለት ፈልጋለሁ። ጌታ ኢየሱስ ክርስቶስ አብዝቶ ይባርክህ። እኛም ያንተ ፍሬዎች ነን። በዚህ አጋጣሚ በጣም አመስገን ፈልጋለሁ። ጌታ ኢየሱስ ክርስቶስ ይባርክህ። ሜርሲ በጣም እናመሰግናለን። እሺ እንግዲህ በዚህ አጋጣሚ ትተዋወቃላችሁ እንዴ? እኔ በአገልግሎት አጋጣሚ አውቃቸዋለሁ። አብዛኞቹን አውቃቸዋለሁ። ኦኬ። ስለዚህ ጥሩ አጋጣሚ ይመስለኛል ለመታወቅ። እሺ ፌናን ወደ አንቺ ልምጣና ታገለግያለሽ። በጣም ስፔሻሊ ሰሞኑን ሚዲያዎች ላይ እያየንሽ ነው። በጣም ትልቅ ድንቅ ጸጋ በውስጥሽ ያለ እግዚአብሔር ያስቀመጠውና እያገለገልሽ ነው። በጣም ስላንቺ እግዚአብሔር እናመሰግናለን። እስኪ ኪንግደም ሳውንድ ግሩፕ ውስጥ አለሽበት፣ እዛ ውስጥ ነሽ አይደል? እስኪ እንዴት እንደገባሽ፣ በምን አጋጣሚ ወደዛ እንደገባሽ እስኪ ስለሱ ትንሽ አጫውቺ። ኪንግደም የገባሁት አምና ነው። 2 አመት ሆነኝ ኪንግደም ከገባሁ። የተመሰረተ ሰሞን ነበር የገባሁት። ወንዴ ሰማያዊ ፒክቸርስ
ከሱ ጋር ነበር ዴቭ ይተዋወቅ ነበር ከዴቭ ጋር እኔም በደንብ አውቀው ነበር የዛን ሰሞን እና እሱ ነበር ኢንቫይት ያደረገኝ ወደዛ። ከዛ ያው ከዴቭ ጋር ተዋወቅን ምናምን ገባሁ። ከገባሽ በኋላ ምን ያየሽው ነገር አለ? በጣም ደስ የሚል ዴቭ የሚያሰራው ነገር ደስ ይላል። ራእዩ በጣም ወደድኩት። መጀመሪያ ስገባ የነገረ ነገር እዛ ቴክኒካል የሆኑ ነገሮችን መንፈሳዊ ነገሮችን ምናምን ብዙ ነገር አውርቶን ከዛ ወደ ቸርች ሄደን ደግሞ የቸርች ልጆችን እንደዚሁ እንድናሰራ ነው አላማው። እዛው በዛው መቅረት አይደለም እና እዛ የሚያሰራንን ነገር ምናምን እያየው እኔም ቸርች ለማሰራት ምናምን ሞክሬ ነበር ወጣቶች ምናምን ሰብስቤ። ስለዚህ ተጠቅመሻል ማለት ነው በዛ ስራ። በዛ አጋጣሚ እንግዲህ እንኳን አደረሳችሁ ማለት የምትፈልጉት ሰው ካለ እድል ይስጣችሁ። ከይዋል ጀምር እንኳን አደረሳችሁ ማለት የምትፈልገው ሰው ካለ? እሺ እኔ እንኳን አደረሳችሁ የምለው ሁሉም ለኢትዮጵያ ሕዝብ ነው እና ይህን ቻናል የምትከታተሉ ክርስቲያኖች እንኳን እግዚአብሔር ከዛኛው ዘመን ወደ አዲስ ዘመን አሸጋገራችሁ ለማለት እሺ። ስለተሰጠኝ እንኳን አደረሳችሁ የሚለው ለአንደኛ ለመላው ኢትዮጵያ ሕዝብ፣ ሁለተኛ ደግሞ ለመላው የክርስቶስ ተከታይ ለሆነ ሁሉ እንኳን አደረሳችሁ እላለሁ። ለቤተሰቦቼ፣ አብረው ለሚያገለግሉ እንዳለ እንኳን አደረሳችሁ ማለት እፈልጋለሁ። እንኳን አደረሳችሁ መልእክት እየተላለፈ ነው እንግዲህ። እሺ ሜርሲ። እሺ ስለተሰጠኝ እድል አመሰግናለሁ። በመጀመሪያ ያው ለመላ የክርስቲያን ቤተሰቦች በሙሉ እንኳን አደረሳችሁ ለ2011 ዓመተ ምህረት ለማለት ፈልጋለሁ። በመቀጠል ለቤተሰቦቼ አብረውኝ ለሚያገለግሉ ሁሉ እንኳን አደረሳችሁ። በመቀጠልም ለቢኤፍኤን ፋሚሊ በጠቅላላ ባላችሁበት ቦታ እንኳን አደረሳችሁ። እሺ ዜና። እኔ ለሁሉም እንኳን አደረሳችሁ የኢትዮጵያ ሕዝብ በሙሉ ቤተሰቦቼ፣ እናቴ እንኳን አደረሰሽ፣ ጓደኞቼ፣ የቸርች ልጆች በሙሉ ሁሉም ሰው እንኳን ለአዲስ ዓመት በሰላም አደረሳችሁ። እሺ ተመልካቾቻችን በድጋሚ እኔም እንኳን ለአዲስ ዓመት በሰላም አደረሳችሁ። የእግዚአብሔር ምሕረት የእግዚአብሔር ቸርነት በዝቶልን እዚህ ከእናንተ ጋር ጊዜን እንድናሳልፍ እግዚአብሔር ረድቶናል። ያለፈውን ዓመታችንን እግዚአብሔር አሳልፎ በተለያዩ መንገዶች አልፈን ዛሬ ደግሞ አዲስ ጅማሬ ሊሆን የሚችል አዲስ ከፊታችን ብዙ የሚጠብቀን ቀን አለ፣ ብዙ የሚጠብቀን ወር አለ። ስለዚህ እግዚአብሔርን የምናመሰግንበት ቀን ይሆናል። በድጋሚ እንኳን አደረሳችሁ ለማለት እወዳለሁ። እሺ እንግዲህ ሁላችሁም ዘማሪ ናችሁ እና ምናልባት ዛሬ ጥያቄ በመዝሙር ሊሆን ይችላል። ያው እኔም ዘማሪ ስለሆንኩኝ አይከብደኝም። ብዙ እየዘመርኩ ልጠይቃችሁ እችላለሁ፣ እየዘመራችሁ ልትመልሱ ትችላላችሁ። ራሳችሁ ሬዲ አድርጉ። ስለዚህ ዛሬ ጥያቄ ተጠያይቀን ብቻ ሳይሆን ዘምረን ነው የምንለያየው። በዚህ አጋጣሚ ያው በጣም ሁላችሁንም በጣም ታለንት አላችሁ። ሁላችሁም ላይ የሚደንቅ ትልቅ የሆነ ጸጋ አይቻለሁ ሁላችሁም ላይ። እስኪ ዮባ መዝሙር አለ በጣም ድንቅ በሰው ዘንድ በጣም የተወደደ መዝሙር አለ እና እስኪ ትንሽ እሷን አንጎራጉረልንና መዝሙሯን እንደተቀበልክ በምን ሲቹዌሽን ውስጥ ሆነ ያን መዝሙር እንደተቀበልክ እስኪ ትንሽ አጫውተን። መጀመሪያ አንጎራጉረን። በአንተ መንፈስ የተነካ ቦታ አይመርጥም ለማምለኪያ ይዘምራል በዋለበት አያስችልም ይሆንክለት። በአንተ መንፈስ የተነካ ቦታ አይመርጥም የማምለኪያ ይዘምራል በሄደበት አያስችልም ይሆንክለት። በመንፈስ ዝናብ የረሰረሰ ሰው ዛሬም አንተን ነገም አንተን ነው የሚለው
ድንቅ መዝሙር ነው። እስኪ ይህንን መዝሙር እንዴት እንደተቀበልክ ለተመልካቾቻችን። ማንም ሰው የሚኖርበትን ወይም የተቀበለውን ነገር ለሰው ሲሰጥ ያን ሰው ሪስፔክት ያደርገዋል። እኔ የናኩትን ነገር ሰው እንዲያከብርልኝ አልጠብቅም። ስለዚህ የእውነቴን ነው የተማርኩት። እግዚአብሔርን በምንም አይነት መንገድ ራሴን እግዚአብሔርን እያሰብኩ አገኘዋለሁ። እንጃ ማለት ግጥሙን እንዴት እንደጻፍኩት አላውቅም። ቅድም እያወራሁ ነበር ከእነሱ ጋር እና አንድ የጠየቀችኝ ነገር ግን በቃ ውስጥ ያገኘሁት እና ግጥሞቹም አንዳንድ ሀሳብ ነበረው መሀል ላይ እና ያው ሌት ናቸው ከእንትኑ ጋር ግን እነሱን አወጣኋቸው እና ትንሽ ጊዜ የወሰድኩበት የግጥሙ ይዘት ማለት ነው እና እንግዲህ እንደዚህ ሆነ ማለት ነው። በጣም ደስ የሚል ነገር ነው። ባይዜ ፊናን በጣም ከአንተ በላይ ውስጥ የገባ ይመስለኛል እና ኦሪጂናሊ ሶንጉ ራሱ የእሷ እስኪመስላት ድረስ እኔ ራሱ እና በጣም በጣም ልብ ውስጥ የሚገባ መስሎ በዚህ አጋጣሚ ጌታ ኢየሱስ አብዝቶ ይባርክ። እስኪ ወደ አንተ ልምጣና ማንዬ እስቲ አንተም መዝሙርን በማንጎራጎር ታስታውሰንና ከዛ በጥያቄ ይሰጣል። ለውና መገኘት አስጮኸኛል ጠዋትና ማታ አላቆመም መንኳኳቴን መገኘት እስኪ ሞላው ቤቴን መገኘት እስኪ ሞላው ቤቴን መገኘት እስኪ ሞላው ቤቴን ህልውና እስኪ ሞላው ቤቴን ህልውና እስኪ ሞላው ቤቴን አውቀዋለሁ ጠረኔን መዓዛ ይለያል ጌታ እሱን ሳገኝ እረሳለሁ ምድር ላይ መኖሬን ናፍታ አውቀዋለሁ ጠረኔን መዓዛ ይለያል ጌታ እሱን ሳገኝ እረሳለሁ ምድር ላይ መኖሬን ናፍታ። በጣም ድንቅ ዝማሬ ነው። እስኪ እንዴት ተቀበልከኝ ዝማሬ? እሺ መጀመሪያ ቅድም ዮሐን እንዳለው መዝሙር ለመቀበል ወደ ለመዘመር ያለሽበት ሁኔታ እንትን ይላል። ቅድም ዮሐን ሲናገር ውስጥ እግዚአብሔርን በጣም በማሰብ ውስጥ ነበረ እና እኔ ደግሞ የነበርኩበት ጊዜ ኳየር ውስጥ ነው። ኳየር ውስጥ ጸሎት ነበረ በጣም የነበረው በዛ ጊዜ ኳየር ውስጥ ስንዘምር ነበር ስንጸልይበት በነበረበት ጊዜ ነው እና የተቀበልኩበት እንትን ሁኔታ ቅድም እየው እንዳለው ቦታና እንትን ይመጣል የምትዘምርበት እና እዛ በነበርኩበት ቸርች ውስጥ ሞር ስለ እግዚአብሔር ህልውና ነበር የሚጸልየው። በጣም ሰፊ ሰዓት ማለት ነው ሰዓት አዳሩን ስናድር ከ3 ሰዓት አዳር ታድሮ ስራ ጀምሮ እስከ ሩብ ጉዳይ ለአንድ ምናምን የሚቆይበት ጊዜ ያለ ኮንቲኒስሊ የሚጸልይበት ማለት ነው። የክርስቶስ መገኘት ቤተክርስቲያን አገልግል ነበረ እና በዛ ጊዜ ውስጥ ነው መዝሙሩ በዚህ ጸሎት ርዕስ ውስጥ እያለ ነው መዝሙሩ ያልኩት እና በዛ ሁኔታ ውስጥ እያለ ነው ያን መዝሙር ተቀበልኩት የዘመርኩት እንኳን ተቀበልከው። አንተ እንግዲህ ለብዙዎች የሚተርፋል። ጌታ ኢየሱስ ክርስቶስ አሁን በጣም አብዝቶ ይባርክ።
እሺ ወደ እናንተ ልምጣ። ዝም አላችሁ በጣም። እስኪ ሜርሲ በቅርብ በዚህ አጋጣሚ ሜርሲ ዛሬ የተለቀቀ መዝሙር አላት፣ የተለቀቀ ኦዲዮ ሶንግ አለ። ማግኘት የምትፈልጉ በሙላ ዩቲዩብ ላይ ገብታችሁ ማግኘት ትችላላችሁ። እስኪ ትንሽ ዘምሪልንና ከዛ ወደ ጥያቄ ይገባሉ። ያልጠፋሁ ከምሕረት የተነሳ ነው ያቆመኝ ፍቅር ነው፣ ምሕረት ነው ሰው ያረገኝ፣ ፍቅር ነው እኔን ያቆመኝ፣ የተሸከሙኝ ደጋግ እጆች ያቆሙኝ ዛሬም ከደጅ፣ ያቆመኝ ፍቅር ነው ያቆመኝ ምሕረት ላይ 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 ላይ። በጣም አሜዚንግ፣ በጣም የሚገርም መዝሙር ነው። እስኪ መዝሙርሽ እንዴት እንደተቀበልሽ ትንሽ አጫውች። ኦኬ ያው እነሱ እንዳሉት መዝሙር እንደዚህ ነው መቀበል የምችለው ወይም እንዲህ ነው የተቀበልኩት ማለት እንትናቲም፣ ግን ብዙ ጊዜ ስለ እግዚአብሔር ምሕረት በጣም ማለት ያስደስተኛል። ማሰብም የሆነ ማሰላሰልም ያስደስተኛል በጣም ስለ እግዚአብሔር ለኛ ስላደረገልን ምሕረት በጣም አሰላስለዋለሁ እና ሁሉ ጊዜ በቃ ስለ እግዚአብሔር ምሕረት እያሰብኩኝ እጽፋለሁ መዝሙሮች ማለት ነው። በቃ ስለ እግዚአብሔር ምሕረት እያሰብኩኝ ኦሬዲ በቃ ስታስብ ያው ኮኔክት ነው የምታደርግና ይለቀቃል በቃ እና እጽፋለሁኝ እና የመዝሙሩ ፍሰትም እንትስቲው ስለ እግዚአብሔር ምሕረት ነው የሚያጎላው እና በዛ እንትን ነው የምጽፈው። በቃ ማሰብ ማሰላሰል ደስ ይለኛል ስለ እግዚአብሔር ምሕረት። ከዛ በዛው አጋጣሚ ስትጸልይ ስትይ በዛው ይለቀቃል ብለሻል፣ ተለቀቀ ማለት ነው። ያ በጣም ደስ የሚል መዝሙር ነው። ፌናን ወደ አንቺ ልምጣና መዝሙር እየሰራሽ እንደሆነ ሰምቻለሁ እና እስኪ ከመዝሙሮችሽ አንዷን እንደነሱ አዝማቿን ባይሆን በይልንና ወደ ጥያቄ ይላል። እገረማለሁ ምሕረትን ሳየው፣ እደነቃለሁ ምንስ እላለሁ። እገረማለሁ ጸጋህን ሳየው፣ እደነቃለሁ በእርሱ ቆሜያለሁ። ፍቅርን ሳስብ ፊቴ በደስታ በእንባ ቢታጠብ፣ ምሕረትን ሳስብ ፊቴ በደስታ በእንባ ቢረጥብ፣ ተነክቼ ነው ፍቅርን ሳስብ ፊቴ በደስታ በእንባ ቢታጠብ፣ ምሕረትን ሳስብ ፊቴ በደስታ በእንባ ቢረጥብ፣ ተነክቼ ነው። ዋው ገና ያልወጣ መዝሙር ነው። ገና አልተለቀቀም። መጠበቅ በጣም ይከብዳል። ይህን ሰምቶና አፍጥኙ ለማለት እፈልጋለሁ በዚህ አጋጣሚ። እስኪ ተመሳሳይ ጥያቄ ልጠይቅሽ። መዝሙርሽ እንዴት ተቀበልሽ? እንዴት ነው መዝሙር የምትሰሪው? ኦኬ ቤት ውስጥ ብዙ ጊዜ ጊታር አለኝ፣ ትንሽ ሞክራለሁኝ እና ማታ ሁሉም ከተኙ በኋላ ምናምን ብቻዬን ሆኜ ጊታር እየተለማመድኩ በዛ ፕሬ ማድረግ ቃል ማንበብ ምናምን ደስ ይለኛል በቃ እና በዛ ታይም ነው ብዙ መዝሙሮችን የምጽፈው። ይሄን መዝሙር ስጽፍ ማልቀስ ደስ ይለኛል። እንዴት ነው የሚባለው ማለት የደስታ እንባ አለ አይደል? እንደዛ አይነት ሴት ነኝና በተለይ ጊታሪን ከያዝኩ በኋላ መዘመር ከጀመርኩ በኋላ ራሴን በጣም በቃ በእንባ ውስጥ ሆኜ ነው ብዙ ጊዜ የማገኘውና ከዛ የፈለቀ ይመስለኛል የዛን ሰዓት የጻፍኩት መዝሙር ነው። በጣም ባይዘዌ አንድ ነገር ላንሳ ካንቺና መዝሙር ስትቀበይ ብዙ ጊዜ መዝሙር ከመስራትሽ በፊት ትጸልያለሽ፣ ቃል ታነቢያለሽ። እስኪ በዚህ አጋጣሚ ቃል ማንበብና
ወይም ባይብልን ማወቅ የባይብል እውቀት ሲኖረንና ጸሎት ሲኖረን እስኪ ምን ያክል ነው መጸለይና መጽሐፍ ቅዱስ ማንበብ ከአገልጋዮች ጋር ምን ያክል ነው ቁርኝነቱ? ወይም ደግሞ እስከምን ድረስ ነው አገልጋይ መጸለይ ያለበት? እስከምን ድረስ ነው መጽሐፍ ቅዱስ ማንበብ ያለበት ትላላችሁ? ይወራካንተ ማለት የማይሻማ ጥያቄ ይመስለኛል። ምክንያቱም መጽሐፍ ቅዱስ ሲናገር ቃልህ እውነት ነው ይላል። ስለዚህ የእግዚአብሔር ቃል እውነት ከሆነ የምንኖረውን ህይወት ይወስነናል። የምንዘምረውን ዝማሬ ቃኝ የምናገለግለውን አገልግሎትም ያሳምራል። ስለዚህ እንደ ፈቃዱ መራመድ ያስችለናል ማለት ነው። ምክንያቱም ቃሎቼ እናንተ ቢሆኑ እናንተም በእኔ ብትኖሩ ማለት የምትፈልጉትን ይደረግላችኋል ይላል እና የእግዚአብሔር ቃል በእኛ ውስጥ ኖረ ማለት ዝም ብለን የምንቀበለው ነገር አይደለም። የሚጠቅመንንም የማይጠቅመንንም የምናግበሰብስበት አይደለም። የእግዚአብሔር ቃል በእኛ ውስጥ ሲኖር ቃሉ እንደሚለው መጠየቅ መቀማት ያለብን የሚኖርብን እና ለአገልጋይ በጣም ዋናና መሰረታዊ ነገር የእግዚአብሔር ቃል መዝሙሮችም የእግዚአብሔር ቃል ላይ ቢሆኑ ሞር አለት ነው ማለት ነው። ስለዚህ የማይናወጥ ነው። ሰዎችን የእግዚአብሔር ቃል ያመዶሻ ነው። ስለዚህ ሰዎችን እንደፈለገ ማድረግ የሚችል የእግዚአብሔር ቃል እና ለአገልጋይ በጣም መሰረታዊና ዋና ነገር ነው ያሰብኩት። እሺ ቃል ማንበብ መጸለይ አገልጋይስ በጣም ወሳኝ ነው ለአገልጋይ። ግን አገልጋይ ስለሆነ አይደለም ቃል ነው። አንዳንድ ሰው ሊያገለግል ሲል የሚያነበው ሊያገለግል ሲል ይጸልያል። ስንደግምና ነው ይሄ ሮንግ ነው ብዬ ነው የማስበው። ማለት ማንን ነው የምንለው? በእግዚአብሔር ፊት ሁላችንም እኮ አይደለ ግልጽ የሚታይ ህይወት ነው። ማሰብ ያለብን ለአገልግሎታችን ሳይሆን ለህይወታችን ነው አይደለ? መጀመሪያ ኢየሱስ ደቀ መዛሙርቱን ያደረጋቸው ወደ እሱ ከጠራቸው በኋላ ነው ይላካቸው። ጠራቸው፣ ከዛ በኋላ አስተማራቸው፣ ከዛ በኋላ በመንፈስ አጠመቃቸውና ላካቸው። ከመላክ በፊት ከማገልገል በፊት መጀመሪያ መማር ያስፈልጋል። መማር ማለት ቃሉን ማወቅ ያስፈልጋል። ደግሞ እንደተባለው መዝሙርም ለመዘመር ከየት ነው የምንዘምር? ከመጽሐፍ ውስጥ ነው የምንዘምር። ከሌላ ድርሳን መጽሐፍ ላይ ወስደን አንዘምርም፣ ወይ ደግሞ ከግጥም መጽሐፍ ላይ ወስደን እንዘምረው። መንፈሳዊ ነገር ከሆነ ከመንፈስ ካለባቸው መጽሐፍት ውስጥ ነው መውጣት ያለበት። ስለዚህ መንፈስ ቅዱስ ራሱ ኢንስፓየር ሲያደርገን ውስጣችን ካለው ቃል ነው መጥቶ ኢንስፓየር የሚያደርገው። መንፈስ ቅዱስ የሚያርፍበት ነገር ይፈልጋል። ያ የሚያርፍበት ደግሞ እግዚአብሔር ቃል ብዬ አስባለሁ። እሺ ወደ እናንተ ልምጣ። እስኪ ምን ታያለሽ? በሚመሲ ማለት ያለ መጽሐፍ ቅዱስ ማለት ባዶ ነን። ያለ መንፈስ ቅዱስ ያለ መጽሐፍ ቅዱስን ሳናደብ ህብረት ሳይኖረን ባዶ ነን ኦሬዲ። ማለት ያለ በለዚያ መዝሙር ማለት አዝማሪ ነው የምንሆነው። ያለ መጽሐፍ ቅዱስ ካልተሞላን የሆነ ነገር ተሞልተን ያ ነገር በእኛ ውስጥ ፍሎ ማድረግ ካልቻለ መፍሰስ ካልቻለ አዝማሪ ነው የምንሆነው። ስለዚህ ከእግዚአብሔር ቃል ጋር ያለን ግንኙነት ልክ እንደ ማግኔት ነው መሆን ያለበት። ማግኔትን ከብረት ጋር ወስደሽ ስታጣብቂው የሆነ በግድ ነው እንትን የሚለያዩ ራሱ ማለት ነው። ስለዚህ ከእግዚአብሔር ቃል ጋር ያለን ግንኙነት ጥብቅ ያለ በቃ ማለት ጸሎታችንም እንደዛው ነው መሆን ያለበት። ስለዚህ እንዳለው አማን የሆነ አገልጋይ ስለሆነ ሳይሆን ህይወታችንን ነው መጀመሪያ መጉላት ያለበት። ከመዘመራችንም ከምናችን በፊት ህይወታችንን ነው መጉላት ያለበት። ስለዚህ ለህይወታችንም የእግዚአብሔር ቃል ምግብ ነው። እንዲህ በስጋዊ ዓለም ላይ ምግብ እንደሚያስፈልገን እንጀራ እንደሚያስፈልገን የእግዚአብሔር ቃል እውነት ያስፈልገናል። የተሞላነውን ነገር ነው ማፍሰስ የምንችለው ለሰዎች። ስለዚህ የእግዚአብሔርን ቃል በደንብ አሁን ያነበብን ካለን አሁን እያጠና ነው ካለን አጥብቀን ከእግዚአብሔር ቃል ጋር ግንኙነት ማድረግ አለብን። ጸሎታችንም እንደዛው። እንዲሁም ብዙ ጊዜ የሚያስደስተኝ ጸሎት ይሄ የምትጸሎት ኤልያስን ስታዩ
ሰማይን ለ3 ዓመት ተኩል ዝናብ እንዳይዘንብ ከዘጋ በኋላ ዝናብ ይለቀቅ ብሎ ይሄ ጭንቅላቱን እዚህ እግሩ መሃል ከቶ ነበረ እያለው የነበረው ባሪያውን እና እንደዚህ አይነት ጸሎት በቃ የሙጥኝ የሆነ ጸሎት ነው ሊኖረን የሚገባው። ሪሌሽናችን ከእግዚአብሔር ጋር ያለን ሪሌሽን ከመንፈስ ቅዱስ ጋር ያለን ሪሌሽን የጠበቀ ነው መሆን ያለበት። ትክክል ነው። እውነትም ስፔሻሊ አገልጋዮች ስንሆን አገልጋዮች ኖርማል እግዚአብሔር ከሌሎቹ መርጦ ነው እንጂ ያገልግሉት እግዚአብሔር ለማገልገል እድል ሲሰጠናል። ስለዚህ የተሰጠንን እድል የምንጠቀመው መጽሐፍ ቅዱስ ስናነብ በጣም እሷ እንዳለችው በጣም ከመጸለይም አልፎ የምትጸሎት ብላ ነበር። ምክንያቱም እኛ በረከቶች ነን፣ ስንጠራ ለበረከት ነው የምንጠራው፣ ለሌሎች የሆነ የምናስተላልፈው ነገር መኖር አለበት አይደል? ስለዚህ እውነት ነው እሷ እንዳለችው ዘመን ተሻጋሪ መዝሙር ለመዘመር ወይም ዘመን ተሻጋሪውን ሜሴጅ ለማስተላለፍ ግዴታ ከቃል ውስጥ ነው የሚወጣው ሁሉም ነገር። ቅድም ስትናገር ነበር አማንና ስለዚህ ግድ ነው መጸለይ። እውነት ነው የሙጥኝ ጸሎት ለዛው ያስፈልጋል በጣም ብለሻል። ጌታ ኢየሱስ ይባርክሽ። ፌና አላችሁብኝ ሁሉንም ያስተባበሩ። እሺ አንድ ቃል ትዝ አለኝ ስለ አርጋችሁና እንትን ዘፍጥረት ላይ ስለ ሄኖክ ታሪክ ሳነብ ይሄንን ነገር ያስታውሰኛል። ሄኖክ ጋር ከመድረሱ በፊት እንትናን ወለደ፣ ከዛ ይሄን ያህል አመት ኖረ፣ ደን ሞተ፣ የእንትና ልጅ እንትናን ወለደ ምናምን ብዙ እንደዚህ ዘርዝር እድሜያቸው በመቶ ቤት የሚቆጠር እድሜ ነው እንደውም የሚናገረውና ይሄን ያህል አመት ኖረ ሞተ ምናምን። ከዛ ሄኖክ ጋር ሲደርስ ግን ሞተ የሚል ቃል አላየሁም እና ይሄን ያህል ዘመን ኖረና አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም ነው የሚለውና አለመገኘት ከፈለግን ማለት አለመገኘት ለተራ ነገር አለመገኘት በእግዚአብሔር ስር ለመሰወር ከፈለግን እና እኛ ያህል እድሜ አስቆጥረው ሞተ መባል ካልፈለግን ያ ከሄኖክ ሕይወት የምማረው ይሄንን ነውና ከእግዚአብሔር ጋር ያለውን አካሄዱን ከእግዚአብሔር ጋር ማድረግ ወሳኝ ነገር ነው። ከእግዚአብሔር ጋር ያለን ህብረት በጸሎት ቢሆን በቃል ህይወታችን ከእግዚአብሔር ጋር ያለን ህይወት በጓዳ ያለን ነገር ነው። ሲወጣ ያስታውቃል። ከእግዚአብሔር ጋር ህብረት ያለው ሰው ያስታውቃል። ተመልካቾቻችን እየተከታተላችሁት ያላችሁት በኤፍኤን ሾው ነው። እዚህ እንግዲህ ለበዓል ቁጭ ብለን በጣም ድንቅና ግሩም ጊዜ እያሳለፍን እንገኛለን። ለእናንተም መልካም አዲስ ዓመት እንዲሆንላችሁ እመኛለሁ። እዚህ ስቱዲዮአችን ድረስ መጣችሁ ከኛ ጋር ጊዜ ለማሳለፍ ፈቃደኛ ስለሆናችሁ በኤፍኤን ሾው ስም በጣም አመሰግናለሁ። ጌታ ኢየሱስ ይባርካችሁ። በሚቀጥለው ጊዜ ምናልባት በሌላ ፕሮግራም እንገናኝ ይሆናል። ተመልካቾቻችን ለበዓል ያዘጋጀነው ቆይታ ይሄን ይመስል ነበረ። ፕሮግራማችንን በዩቲዩብ መከታተል የምትፈልጉ ሰዎች በዩቲዩብ መከታተል ትችላላችሁ። እንደገናም የፌስቡክ ገጻችንን ብሌሲንግ መጋዝን ላይክ በማድረግ ፕሮግራሞቹን እንድትከታተሉ ጋብዘናችኋል። ለዛሬ የነበረን ቆይታ ይሄን ይመስል ነበረ። በድጋሚ መልካም አዲስ ዓመት እንዲሆንላችሁ ተመኘን። እናመሰግናለን።